ጤና ይስጥልኝ። የአመለ ልጅ ነኝ። ዛሬ የሶስት አይነት ቡና አሰራሮችን እናያለን። እስቲ ማሽንና የጀበና ቡና አለ። ሶስቱንም ቀምሰን እኛ ሬት እንሰጣለን። ተከታተሉ። ዛሬ እንግዲህ የማሳያችሁ የጀበና ቡናና የማሽን ቡና አለ። ብዙዎቹ የስቲም ቡና ወይስ የጀበና ቡና ምን ይጠቀማሉ? ሌላው ደግሞ ወንዶች ናቸው የሚጠቀሙት ወይስ ሴቶች ናቸው የሚጠቀሙት? በአብዛኛውን ጊዜ ቡና ጥቅሙስ ምንድነው፣ ጉዳቱስ ምንድነው የሚለውን አይደለም የምናወራው። ስለዚህ አሁን መጀመሪያ የማሳያችሁ በማሽን ላይ ተፈልቶ የሚጠጣው ቡና እንዴት አይነት ቡና ነው፣ ቴስቱስ እንዴት ነው የሚለው ስለሆነ ወደ ማሽን ቡና ነው። የማሽን ቡና እንግዲህ በዚህ መልክ ነው የምንሰራው። አሁን እንግዲህ ይሄ ማሽኑ ነው፣ ሙሉ ለሙሉ በማሽን የሚሰራበት ነው። ማሽን ቡና እንዴት እንደምትሰሪና የራስሽን ካፌ በትንሹም ቢሆን ገለጻ አድርገሽ ትነግሪናለሽ። በአብዛኛው የሚጠቀሙት ደግሞ ምን አይነት ሰዎች ናቸው? ወጣቶች ናቸው ወይስ እድሜያቸው ገፋ ያለ ወንዶች ናቸው ወይም ሴቶች የሚለው በጥቂቱ ቢሆን ይገባ። መጀመሪያ ራስሽን አስታውቂ። እሺ፣ ዝናሽ ይባላለሁ። የቡና ቤት ስሜ ጹም ኮፊ ይባላል። ጹም ኮፊ ሶስት አይነት አማራጭ አለ። የማሽን ቡና አለ፣ የስቲም ቡና አለ፣ የጀበና ቡና። አብዛኛው ግን እዚህ ሰፈር ላይ የጀበና ቡና የተለመደው። ሰፈሩ የአካባቢው ምን በመባል ነው የሚታወቀው? እኛው እኔም እዚህ አካባቢ ስለሆንኩኝ የራር በሚባል ነው የሚታወቀው። ግን ሌሎች ከቡናም ውጭ የምታቀርቢያቸው ነገሮች ካሉሽም በአቅራቢያም ዴሊቨሪ የምታደርሽ ከሆነ በዛው ትነግሪንና የማሽን ቡና እንዴት እንደሚሰራ ስሪቱን ታሳቢናለሽ። አንድ ቡና የማሽን፣ አንድ ደግሞ የጀበና፣ አንድ የስቲም አድርገሽ ሶስቱን ትሰጥናለሽ። እኛ ለሶስቱ ውጤት እንሰጠዋለን። ከዛ ደግሞ ሌሎች ሰዎች ደግሞ ቀምሰው የነሱን ውጤት ደግሞ እናያለን። በጣም የሚገርማችሁ በአብዛኛውን ጊዜ ሁላችሁ እንግዲህ ቡና በኢትዮጵያ ላይ በጣም የሚጠጣ ባህላዊ እንደ በአፋር ዳቡ ነው የሚባለው። ዳቡ ኢንፎርሜሽን ለመቀያየር ሰዎች ይጠቀሙበታል። አብዛኛውን ጊዜ እናቶቻችን ቡና አፍልተው ተቀምጠው ቡና በሚጠጡበት ሰዓት ላይ ስለ ብዙ ነገር ይወያያሉ። ስለ ኑሯቸው ይወያያሉ፣ ስለ ሀገራቸው ሁኔታ ይወያያሉ፣ ስለ ሃይማኖታቸው ይወያያሉ፣ ስለ ልጆቻቸው ይወያያሉ። እና ቡና ሰፊ ሚና አለው ከቡናውን ባሻገር ማለት ነው። አሁን ላይ ግን ቡና የተለመደው በካፌዎች ላይ ተደርጎ ወይ ደግሞ እንደዚህ ምግብ ቤቶች ላይ በጀበና ተደርጎ ወጣቶች ሰብሰብ ብለው ይጠጣሉ እና ጥሩ ነው። ቡና ሰብሰብ ብሎ መጠጣቱ ሀሳባችንን ሼር እንድናደርግ ስለሚጠቅመን በጣም ጥሩ ነው። በነገራችን ላይ የወላችሁ ልክ እንደዚህ አይነት ቡናዎች በአሁን በአብዛኛውን ጊዜ ታውቀዋል። በፊት የምናውቀው እኛ የጀበና ቡና ወይ ደግሞ የማሽን ቡና ልክ እንደዚህ ማሽን ሲወርድ እየጨመቀው ጠብ እያደረገ በጣም ቆንጆ የሆነ ቡና ሲሰራ በእኛ እድሜ ወጣት በነበርንበት ሰዓት እናውቃለን። አሁን ግን ጊዜ ተቀየረና እንደዚህ የጀበና የስቲም በመጀመሩ ነው በየካፌዎቹ ላይ ደስ ይላል። በፊት ካፌ ላይ የምናገኘው የማሽን ነበር። አሁን ግን ስቲም ልክ እንደዚህ ደግሞ አድርገው የስቲም ቡና ደግሞ ይሰሩልናል። እንግዲህ የስቲም ቡና ሲሰሩ የሚሰሩበት ዋናው በሙቀቱ እንዲፈላ አድርገው ግን እኔ ስቀምሰው የተሰማኝ ስሜትና ሌላ ሰው የተሰማው ስሜት ስለሚለያይ አላውቀውም። ዱቄቱን እዚህ ብርጭቆ ውስጥ በመጨመር በስቲም ብቻ እንዲፈላ አድርጋ እያማሰለች ሳታቋርጥ እጇን እያማሰለችው ወደ ላይ ተኑ እንዲወጣ ተደርገዋለች። በጣም የሚገርም በጣም ቆንጆ ቡና ነው የምትሰራው ልጅቷ። እኔ ከዚህ በፊትም እጹብ ቡና እገባለሁ፣ ልጆችን ይዤ አንዳንድ ጊዜ ለመጠቀም እገባለሁ። በርገር ይጠቀማሉ። በጣም ምግቦቿ በጣም ከምነግራችሁ በላይ ተመጣጣኝ ዋጋ፣ በጣም ቆንጆ ነው የምትሰራው እና ጎራ ብላችሁ ቅመሱላት፣ እዩላት። እንግዲህ አሰራሩ ይሄን ይመስላል። ይኸውላችሁ የጀበና ቡና ግን ሁልጊዜ ጀበና ሲቀርብ እጣን ከጎኑ አለ። ይሄ ደግሞ ኢትዮጵያዊነታችንን የሚያሳየን ነው። እንግዲህ ሁላችሁ ቡናችንን እየጠበቀና ቡናችን ደርሶልናል። አሁን የደረሰው ቡና የጀበና ይሁን የስቲም ምን ያላወቁም ሶስቱም ነው ያዘዝኳት። እንግዲህ ቡናችን እንግዲህ ይሄን ይመስላል። መቼም ኢትዮጵያኖች አይደለን ቡና ሲቀርብ በአብዛኛውን ጊዜ ጭስ እንፈልጋለን። የቡና ጭስ አለ። የጀበና ቡና እንደኔ በበኩሌ በጣም የምወደው ቡና ስለሆነ የጀበና ቡና እንደዚህ ቀዳ ራሱ ከነ ወዙ በጣም ያምራል። ግን አብዛኞቹ አሁን የስቲም ቡና ተጠቃሚዎች ናቸው። እንግዲህ ለቡናው እንሰጠዋለን እኛ ውጤት። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እያያችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለ ቡና ብዙ ነገሮችን በደንብ አድርገን እንወያያለን። ቡናውን ቀምሼ ላሳያችሁ። በጣም ነው የሚያምረው፣ በጣም ቆንጆ ነው። የሚገርማችሁ እኔ እዚህ ቤት በተደጋጋሚ እመጣለሁ። ብዙ ነገር ልናገር ፈልጌ ስላልተናገርኩ ነው። እጹብ ቡና ይባላል። ወደ የረር መስመር ነው። በጣም በታላቅ ቅናሽ በጣም ቆንጆ የማይታመን ምግቦች ታቀርባለች። ጎራ ብላችሁ ቅመሱላት የሷንም። ቡናውን ግን ላሳያችሁ ቀምሼ እስኪ። አመጣ ነው የጀበና ቡና ነው አለ። የኛው ቡና በጣም ቆንጆ ቡና ነው። ያለ ስኳር ስለምጠቀም ነው። በጣም ወፍራም፣ በጣም ቆንጆ። እኔ ይሄንን እንግዲህ
ውጤቱ ጎያኛውን ልቅመሰውና ሳያቸው። ይሄ ደግሞ የስቲም የማሽን ቡና ነው። ይሄኛው የማሽን ነው። አያችሁት? እዚህ ጋር ያለ ልዩነት እኮ አለው በሚገርማችሁ ሁኔታ በጣም ልዩነት አላቸው። ከለራቸው ራሱ ይሄና ይሄ ከለር እንደኔ እይታ በጣም ልዩነት አለው። እናንተ ግን ኮሜንት ላይ አሳውቁኝ። ስኳር ተጠቅመን ነው ስኳር አለ አላረክበት በቃ ካልተደረገ ጥሩ ነው። ስኳር ስለማልጠቀም እኔ በጣም ወፍራም ነው። በጣም ቆንጆ ነው። በእውነት ነው የምላችሁ። የዚህ ያኔ ልዩነቱን አነጻጽሬ አላውቅም እስከዛሬ ድረስ። በአብዛኛው የምጠቀመው እንዳልኳችሁ ነው የጀበና ቡና ስለሆነ ልዩነት አለው። መላሳ የተለያየ ነገር አለው፣ ግን ሁለቱም በጣም ቆንጆ ነው። እኔ ግን ከሁለቱ አሁን ስጪ ስትሉኝ ውጤት እኔ የምሰጠው እነግራችኋለሁ። ሶስተኛው ደግሞ ይሄ የምንድን ነው የስቲም ቡና የምንለው ችግር የለውም፣ እጅግ ችግር የለውም። ከለሩ ኮካ ነው የሚመስለው። እኔ አሁን ቁጭ ነው የምነግራችሁ የሚመስለኝን ስለሆነ የምናገረው ኮካ ነው የሚመስለው። እስኪ ደግሞ ቀምሰኔ በጣም ሞልተዋለች። እንደዚህ ነው በቃ ኢትዮጵያዊነት ማለት ይሄ ነው። እስስ ሙሉ ትርፍርፍ አድርጎ መስጠት ነው ሁልጊዜ ከድሮ የወረስ ነው ስለሆነ ብዙ አይደለም። እኔ የኔን ነው የምሰጠው። ሌሎችን ሰዎች ደግሞ ጠይቄ አስረዳቸው፣ መልሱን ይነግሯቸዋል። እኔ ግን ከሶስቱ አንደኛ የምለው ሁልጊዜ የምወደው ቡና የጀበና ቡና ለእኔ በጣም አንደኛ ስለምወድ ነው። ከዚህ ጋር ከማሽኑ ብዙ ልዩነት ባይኖረው የጀበናው ግን በጣም የተለየ ጣዕም ስላለ የጀበናው ቡና 10 ነው የምሰጠው። 10 ሰጠዋለሁ። ይሄ የማሽን ቡናን ደግሞ ከ10 ብዙ ላለማስተናነስ በቃ 8 ሰጠዋለሁ። ባለቤቴ እሱ የሚጠጣው ደግሞ እኔ አልወደድኩትም፣ ግን ለሚወደው ሰው አንተ ሊስትና ታነጻጽርልኛለህ። እኔ ግን ይሄን 5 ነው የምሰጠው፣ ምክንያቱም ብዙ የስቲም ቡና አላስደሰተኝም። ይሄ በጣም ቆንጆ ነው እና እንግዲህ ቡና እንደዚህ ነው። በቤታችን ሆነን የምናፈለው አፈላለን። ዩቲዩብ ላይ ለቅቄ አሳይቻቸዋለሁ። መንገድ ግን ደክሟችሁ ካፌ ላይ ቁጭ ብላችሁ እንደሰጠጡ በጣም እንዲቀርቦላችሁ ከፊት ለፊት ጀበናውን እያያችሁ በምትጠቀሙበት ሰዓት የቤትነት ስሜት ይሰማችኋል። አሁን ያንተ ምርጫ ነው የምትነግረኝ። እስኪ አሁን ይሄ የጀበና ቡና ነው፣ ይሄ ማሽን ቡና ነው፣ ይሄ ደግሞ የስቲም ቡና ነው። አንተ ይሄንን የስቲም ቡና ከ10 ሰጥቷል፣ ምንም ሳትፈራ ሳትሳቀቅ። ትክክለኛው ወደ ተቃቀሚ ለምሳሌ ከምሳ በኋላ ከሆነ ይሄ ረጅም ርቀት እየነዳው ከሆነ የጀበና መጠጣት ፍራም ስለሆነ እንቅልፍ ምናምን እንዳይመጣ። ይሄን ደግሞ ወደ ጠዋት ላይ የሆነ ራስ ምታት ምናምን ከሆነ ጠዋት ላይ ዝቅቅ እንዲያደርገኝ የማሽን ቡና ቀጥታ ሄዶ ፓወር አለው ማለት ነው። ውፍረት አለው ማሽን መጥቶታል። ስለዚህ ቀጥታ ይሄ በጠዋት ለመጠጣት ይሄን ምሳ ሰዓት፣ ይሄንን ደግሞ ማታ እየነዳው ከሆነ ማለት ነው። እኔ ግን እንዳልኳችሁ የጀበና ቡና 10 ሰጠዋለሁ። እናንተ ኮሜንት ላይ አሳውቁኝ። ተጠቃሚዎች በተለይ ወጣቶች በጣም አሁን ቡና ላይ ቁጭ ብለው ነው የሚሉት፣ በጣም ይጠጣሉ። እኛ በእነሱ እድሜ ቡና ቤታችን ቁጭ ብለን ከእናታችን ጎን ብዙ አንጠጣም። ያው ወጣቶች ግን ብዙዎቹ ቡና ስለሚጠጡ ከእነሱ ደግሞ አንዳንድ አስተያየት ወስዳለሁ። እኔ ግን 10 ብዬዋለሁ። ስለተከታተላችሁ በጣም አድርጌ አመሰግናለሁ።